መልካም እንግዲህ ያው ዛሬ የመጣ ነው ጠፍተን ነው ተነፋፍቀን ነው የመጣ ነው። ሆሳና እንዴት ነው? ሰላም ነው? ሁሉ ነገር አይደል? ሁሉ ሰላም ነው። ዛሬ አንዳንድ ነጥቦችን እናነሳለን። ያሳለፍንባቸው ነገሮችንና የነበሩትን ሁኔታዎችን እንትን እንላለን። ቀጣይ ምንድነው እናድርገው የሚሉትን የምንነጋገር ይሆናል ማለት ነው። ቀጣይ ምን አለ? አዲስ ነገሮች ምን አሉ? ያለፉት ነገሮች እንዴት ነበሩ? ምን መስራት አለብን? ምን መደረግ አለበት? ምንድነው እሱ የሚሉትን እነኚህን ዲቴል የተወሰነ እንነጋገርበታለን ማለት ነው። በመጀመሪያ ደረጃ ሁላችሁንም ስለመጣችሁ እናመሰግናችኋለን። እንደምታውቁት ትንሽ ከሳምንት ምናምን አካባቢ በፊት ጥሩ ጊዜያቶች አልነበሩም። ያው የማሳደዱን ታሪክ ታውቁታላችሁ። የማባረር ታሪኮች ነበሩ ማለት ነው። ከዛኛው ሳይድ ረመዳን ላይ ብዙ ጊዜ ታሪኩን ታውቃላችሁ። ረመዳን ሲመጣ ሙስሊሞች የሚያደርጓቸው ነገሮች አሉ። ከግድያ ጋር በተያያዘ የተለመደ ነው። የተለመደ ስለሆነ ረመዳን ሲመጣ ያንን ነገር ይተገብሩታል፣ እናውቀዋለን። እና እኛ ከተሳዳጆቹ አንዶቹ ነበርን። ብዙ የምንነግራችሁ ነገር አይኖርም፣ ታውቁታላችሁ ስለምታውቁት ማለት ነው። በዚህ ውስጥ ግን ብዙ ነገሮችን ተምረንበታል፣ ብዙ ነገሮችን አይተንበታል ማለት ነው። ብዙ ነገር እንድንማር ሆኗል። መማር ብቻ ሳይሆን አብረውን ሲሳደዱ የነበሩ ብዙ ነገሮች ስላሉ እሱን አንድ ባንድ እንሄድበታለን። ቀጣይ ደግሞ ምን መደረግ እንዳለበትም የምንነጋገርና የምንመካከር ይሆናል ማለት ነው። አሁን ምንድን ያለው ቀጣይስ ምን መደረግ አለበት የሚለውን እያንዳንዱን እንሄዳለን። አስቀድመን ግን በምስጋና ብንጀምር መልካም ይመስለኛል። በምስጋና እንጀምራለን ማለት ነው። ከምስጋና ስንጀምር ቁጥር 1 ላይ ልናመሰግናችሁ የምንፈልግ የፕሮቴስታንት አማኝ እህት ወንድሞቻችን ከልብ እናመሰግናለን። በሃይማኖት ባንመሳሰልም በሰውኛ መገደል፣ ሰውን መግደል፣ ማሳደድ ጤናማ አይደለም ብላችሁ እኛም ከጎናችሁ ነን በማለት አብራችሁን የቆማችሁ የፕሮቴስታንት አማኞች ከወንበራችን ብድግ ብለን በደንብ እናመሰግናችኋለን ማለት ነው። በተለይም ቪዲዮ በመስራት በጣም ብዙ ተሳትፋችኋል። እንደው ለምሳሌ እንኳን አማን ሻሎም እና መሐመድ ለሁሉ በውስጥም በሚያስፈልጋችሁ ነገርም በምን እናግዛችሁ ሲሉን የነበሩ በቴክስትም ሲያወሩን ስለነበረ ሁለቱ ጠቀስኩ እንጂ ልክ እንደ ፓስተር አሊ አይነት እጅግ ቪዲዮአቸው ቫይራል የወጣ ወደ ሚሊዮን የሚጠጋ በአንድ ቪዲዮ እየሰሩ የታየላቸው አሉ። አውርተን ማናቅ እንኳን ተገናኝተን ማናቅ በዛ ደረጃ ቪዲዮዎችን ሰርተው ከጎናችን የቆሙ ፕሮቴስታንት እህት ወንድሞቻችን አሉ። በጣም እናመሰግናችኋለን፣ ከልብ እናመሰግናችኋለን። እንደውም ከእናንተ ጋር እንደው አታክ ላላደርግ እናንተ ላይ ቃል ገብቻለሁ። በእናንተ ምክንያት ካሳያችሁም ፍቅር የተነሳ ማለት ነው። መማማር ይቻላል፣ መወያየት ይቻላል። ፕሮቴስታንት ላይ ኤኒታይም አታክ ማደርግ አይመስለኝም። በጸሎትም እናስብሃለን እስከ ማለት ድረስ በጸሎትም ስታስቡን እንደነበረ ስለደረሱ መረጃዎችም ትነግሩንም ስለነበር ማለት ነው። እናንተም በአንደኛ ደረጃነት እናመሰግናለን። ሁለተኛ ደረጃ ላይ ተከበን በነበረበት ሰዓት ላይ ከቤት ድንጋይ እየተወረወረብን ያ ሁሉ መከራዎችን አሳልፈን ባልንበት ሰዓት አብራችሁን የነበራችሁ የማህበረ ቅዱሳን አባላት፣ አመራሮች ከልብ እናመሰግናለን። የማህበረ ቅዱሳን አባላት የሆናችሁ መምህራን፣ እንዲሁም ደግሞ አመራሮች እስከ ዛሬ ድረስም ከጎናችን የሆናችሁ ከአመራር እስከ አባላት ከመምህራን ሁላችሁም በየስራ ዘርፋችሁ ያላችሁና አብራችሁን ያላችሁ ከልብ እናመሰግናችኋለን። በሶስተኛ ደረጃ ላይ ልናመሰግናችሁ የምንፈልገው ይቺን ብልጭልጭ ዓለም ትታችሁ በገዳም ራሳችሁን ወስናችሁ ያላችሁ አባቶቻችን እና እናቶቻችን ይሄ ነገር እንደሚከሰት አስቀድማችሁ አውቃችሁ
ክርስትና ስማችንንም ጠይቃችሁን ነበረ። ነገሮች እንደዚህ ከመከሰታቸው ከ20 ቀን ከወር በፊት እንደዚህ ሊከሰት እንደሚችል መረጃዎች ልካችሁልን ነበረ። በተደጋጋሚ በታዋቂ መምህራን በሚባሉ በጣም የተከበሩ መምህራን በሚባሉ ስሞቻችንን የክርስትና ስሞቻችንን እየጠየቁ ነበረ። ይህ ነገርም ሊመጣብን እንደሚችል ጸሎት እንድናደርግና እነሱም ጸሎት ሊያደርጉልን እንደሚፈልጉ ነግረውን ነበረ። በገዳም ያላችሁ በጣም ልናመሰግናችሁ እንወዳለን። ጸሎታችሁ ስላልተለየን። ወጀብ ይመጣባችኋል፣ በህይወታችሁ ላይ ግን ምንም አትሆኑም። ተዘጋጁ ለዚህ ብላችሁ እንድንነቃ እንድንዘጋጅ በጸሎት ደግሞ አብራችሁን የነበራችሁ በጣም እናመሰግናችኋለን ማለት ነው። በአራተኛ ደረጃ ላይ ከአውደ ምሕረት መምህራን እስከ ሊቀ ጳጳስ ያላችሁ አገልጋዮች፣ የቤተክርስቲያን አገልጋዮች አብራችሁን የነበራችሁ በውስጥም ጸሎት እንደምታደርጉልን ቪዲዮ በመስራት ጭምር አንዳንድ አመራር እንደዚህ ብታደርጉ እንደዚህ ብትሆኑ እያላችሁ በተፈጠረው ችግር እንደዚህ ብታደርጉ እንደዚህ ቦታ እንዲህ ብትሆኑ እያላችሁ መመሪያዎችን ስትሰጡን የነበራችሁ ከልብ እናመሰግናችኋለን ማለት ነው። ከሌ ከሌ ብለን መጥራት ስለሚከብድ ነው። ብዙ መምህራኖች ተሳትፋችሁበታል፣ ጳጳሳትም ጭምር ብዙ ተሳትፋችኋል። ከጎናችን የነበራችሁ እኔ ጋና እኛ ጋና እንደዚህ አድርግ እንደዚህ ይሁን እንደዚህ በሚል ብቻ ራሳችሁን ለአደጋ በሚያጋልጥ ሁኔታ ለእኛ ግን ከበር ስታደርጉን የነበራችሁ ከልብ እናመሰግናችኋለን ማለት ነው። በአምስተኛ ደረጃ ላይ በሀገር ውስጥ የተለያየ ቦታ ላይ ያላችሁ ምዕመናን ለእኛ ድምፅ ይሆናችሁ ድምፅ በመሆናችሁም አንዳንዶቻችሁ የተሰደዳችሁ አላችሁ፣ የተገፋችሁ በእኛ ምክንያት የታሰራችሁም አላችሁ፣ ክስ የተመሰረተባችሁ እስር ቤትም ያሉም አሉ። ይህንን እስር ቤት ላይ ያሉት እንግዲህ እንመጣበታለን ቀጣይ። ለጊዜው ግን በእኛ ምክንያት መከራን የተቀበላችሁም እንዳላችሁ እናውቃለን። በእኛ ምክንያት ሰው ጋር የተጣላችሁ እንዳላችሁ እናውቃለን። ኢቨን ከስራ የተባረራችሁም እንዳላችሁ እናውቃለን። በጣም ለእናንተ ቃላት የለንም በምን እንደምናመሰግናችሁ ማለት ነው። መሞት የለባቸውም ብላችሁ እዚህ ስማሽ ድረስ ሄዳችሁ ከቤተሰብ ጋር የተጣሉ አሉ፣ ከስራ የተባረሩ አሉ፣ የታሰሩ አሉ፣ በዋስ የወጡ አሉ። ይህንን ሁሉ መስዋዕት የከፈላችሁ እንዳላችሁ እናውቃለን እና በጣም እኔ እንጃ ለእናንተ ምን ቃል እንደሚገልጸው ማለት ነው። በስድስተኛ ደረጃ ይህ ችግር ከመፈጠሩ በፊት አስቀድማችሁ ከሀገር ብትወጣ እንደዚህ ብትሆኑ ስትሉን ስመክሩን የነበራችሁ በአካል የምታውቁን ሙስሊሞች፣ በተለይም አባሽ ሙስሊሞች ችግሩ ከተፈጠረ በኋላ ደግሞ አንዳንድ ነገሮችን በማመቻቸት ምን ማድረግ እንዳለብን ስትጠቁሙን የነበራችሁ አገር ወዳድ የሆናችሁ ሙስሊሞችን እናመሰግናለን ማለት ነው። የጽንፈኛው ገንዘብ እየለቀመ ለማረድ የሚያነሳሳው ክንፍ እንዳለ ሁሉ በተቃራኒው ደግሞ ለእኛ ሽፋን ሲሰጡት የነበሩና ከዛው መረጃ እየሰበሰቡ ከነሱ ምን እየተካሄደ እንደሆነ ሲነግሩን ነበረ። አስቀድሞም ይህንኛው ከመከሰቱ በፊት ዋትሳፕ ላይም ገንዘብ ሰብስበው ነበረ እኔን ለማስገደል እና ታስታወሳችሁ፣ ፒያሳ ላይ ፎቶ የለቀኩላቸው አራዳ ጊዮርጊስ ቁጭ ብዬ ቤተክርስቲያን ውስጥ ፎቶ የለቀኩላቸው አይ እኔን የሚጠብቀኝ እግዚአብሔር ነው፣ እናንተ ገንዘብ ስለሰበሰባችሁ አገሉንም የሚል ነው። ገንዘብ ሰብስበው በድብቅ ለማስገደል ተሞክሮ ነበረ። ይህንን መረጃ አውጥተው የሰጡን ሙስሊሞች ናቸው። ይህንን የረዱን ጤናማ ሙስሊሞች፣ በግድያ የማያምኑ ሀባሾቹ ከነኚዎቹ የተለዩ ናቸው። እነሱን ልናመሰግናቸው እንወዳለን። በሰባተኛ ደረጃ ላይ የህግ አካላትን ልናመሰግን እንወዳለን። የህግ አካላት፣ የመንግስት ኃላፊዎች በድምሩ በሙያቸው በተለያየ ዘርፍ ላይ በዚህ ዙሪያ ያሉ ምን ማድረግ እንዳለብን ሲያማክሩን ነበረ። እንደዚህ አድርጉ፣ ይህንን እንደዚህ አድርጉ። ከወጣን ጀምሮ እስከ ዛሬ አሁንም ወደፊትም አብረውን ይሆናሉ ብለን ተስፋ እናደርጋለን። ከተራ በሚባል ከፖሊስ እስከ ትልልቅ ባለስልጣናት ድጋፍ ሲሰጡን ነበረ። አመራር ሲሰጡን ነበር። እንዲህ ብታደርጉ፣ እንደዚህ ቢሆን፣ እንደዚህ ብታደርጉ፣ እንደዚህ ቢሆን የሚለውን እያንዳንዱ እኛ ጋር ያለውን እውነታም አስረድተናቸዋል። እንዲቴል እስልምና ያው ስላልተነካ ነው። ማለትም
እስከ ዛሬ በዚህ መጠን ተተችቶ ስለማያውቅ አዲስ ስለሆነባቸው ነው። ከዛ አንጻር ስለሆነ ስለማያውቁት ነው። እናንተ መረጃ አላችሁ፣ መረጃችሁን አይተናል። ነገር ግን ይሄ ምንም ማያውቀው መሀይሙ ህዝብ የተወሰነው ገንዘብ እንደዚህ ይሰጥሃል ሲባል ህይወታችሁን አጉል ሊያደርግ ይችላል። ስለዚህ እንደዚህ ብታደርጉ የተሻለ ነው በሚል የህግ አካላቶች ሲያማክሩን ነበረ። እያንዳንዳቸው ከሌ ከሌ ብሎ መዘርዘር ትንሽ ስለሚከብድ ሁላችሁንም እናመሰግናችኋለን። 8ኛ ላይ በልዩ ሁኔታ ከቤታችን ስንሰደድ እንደምታውቁት ያው ጀማው እንዳለ ተሰብስቦ መጥቶ አታክ ሊያደርጉን ነው ቤታችን የመጡት። ስንወጣ በለበስናት ቲሸርትና ሱሪ የወጣ ነው። በወጣንበት ሰዓት ላይ ደግሞ የግድ ማረፊያ ያስፈልገን ነበረ። ዘመናዊ ቅንጡ ቤቱን የለቀቀልን ወንድማችን የቤተክርስቲያን ልጅ አለ። በጣም እናመሰግነዋለን። እጅግ ዘመናዊ ቤት፣ በዛም ደግሞ ምንም ሳይጎልብን እንድንቀመጥ ለተወሰነ ጊዜ ላደረገልን በጣም እናመሰግናለን ማለት ነው። በ9ኛ ደረጃ ከሱ ቤት በወጣንበት ሰዓት ደግሞ እንዲሁ የቤተክርስቲያን ልጅ የሆነ ወንድማችን እሱም ዘመናዊ ቤቱን ቁልፉንና መኪናውን ሰጥቶ እንደፈለጋችሁ እስከፈለጋችሁ ድረስ ተቀመጡበት ብሎ የሰጠን ወንድማችን በጣም ሀምብል የሆነ እንጃ በምን አይነት ቃላት ልገልጸው እንደምችል አላውቅም። እያንዳንዱ ነገር የሚያስፈልጋችሁን ምን እንትን ልበል እያለ ሁሉን ነገር እስከ ቤቱ እስከ መኪናው የለቀቀልን በጣም እናመሰግናለን አንተንም። በ10ኛ ደረጃ ሶሻል ሚዲያው ላይም አብራችሁን ስትጮሁ ለእኛ ስትጮሁ የነበራችሁ ብዙዎች አላችሁ። ሁላችሁንም እናመሰግናለን። ሁላችሁም ከሌ ከሌ ብለን መጥቀስ ሊከብደን ይችላል። ልክ እንደ ዲያቆን ሕዝቅያስ ሜይ ቢ አንድ ቀን ነው መሰለኝ ላይቭ ላይ የተገናኘ ነው። ብዙ ስጮሁልን የነበራችሁ አላችሁ። መምህር ዘመድኩን በቀለ አይ ቲንክ መምህር ዘመድኩን በቀለ እንኳን እኔ ብዙ ጊዜ ተችቼዋለሁ ባይዘይ እና ስለኛ ሲጮህ እንደነበረ ቪዲዮዎችን አይቻለሁኝ እና አስቀድሞ ተችቶኛል ብሎ ዘመድኩን በቀለ እኔን ከመተቸት ይልቅ አይ አትሊስት ለቤተ ክርስቲያን ነው እሱም የቆመው ብሎ ከጎኔ ስለቆመ መምህር ዘመድኩን በቀለን ላደረክልን ትብብር እናመሰግናለን ማለት ወዳለውኝ ማለት ነው። በ11ኛ ደረጃ በተለየ መልኩ ልናመሰግናቸው የምንወደው በምንም ልናወዳደራቸው የማንችል ህይወታቸውን ለኛ የሰጡ በተለይም እነሱ ሰዓት ላይ ልክ ምጣድ ላይ ትኩስ ምጣድ ላይ እግራቸውን በባዶ እግር ቆመው ለኛ ህይወታቸውን የሰጡ ቃላት የማይገልጸው በአረብ ሀገር የሚገኙ ሴት እህቶቻችንን ከወንበራችን ብድግ ብለን ማመስገን እንወዳለን። እነሱን ከልብ እናመሰግናለን። ጲላጦስ ራሱ ከወንበሩ ብድግ ብሎ ቆሞላችኋል። ከልባችን እናመሰግናችኋለን። ይሄ ነው ማለት ይከብደኛል። በአረብ ሀገር የምትገኙ ሴት እህቶቻችን አይ ዶንት ኖ እኔ ትንሽ አግሬሲቭ ነኝ። ሴቶች በዚህ መጠን ለእኛ እንደዚህ እሳት ላይ ሆናችሁ ምቹ ቦታ ላይ አይደለም በዚህ መጠን እንትን ስላላችሁልን ከልብ እናመሰግናለን። በጣም በጣም ማለት ነው እና በምንም ማትደራደሩብን ወንድሞቻችሁ እንደሆን እንደዛ ፊል አድርጋችሁ እንትን ስላላችሁ እኛም ደግሞ ምንኮራባችሁ እህቶቻችን እንደሆናችሁ እንዲሰማን አድርጋችሁናል። ብቻችንን አይደለንም። አንዳንዴ እየተሳቀቅንም ነበረ። እቺ እኮ የምንኖረው ሳውዲ ነው፣ ወይኔ እንደዚህ ብትሆን እቺ እንደዚህ አረብ ዱባይ እየኖረች እያልን እየተሳቀቅንላችሁ በጣም እየተሳቀቅን ነበረ። ኢትዮጵያ ውስጥ ሆነው የሚፈሩ ስላሉ ሳውዲ ውስጥ ሆነው እንደዛ ሲታገሉ ስለኛ ማየት በጣም ከባድ ስለሆነ ማለት ነው። በ12ኛ ደረጃ አብራችሁን ለተንከራተታችሁ፣ አብራችሁን ለተሰደዳችሁ ከመጀመሪያው ቀን አንስቶ እስከዛ ድረስ አብራችሁን የተሰደዳችሁ ከቤት እስክንወጣ ድረስ እያንዳንዷን ከምንበላት ምግብ ጀምሮ ከምንተኛበት ጀምሮ ቼክ እያደረጉን ከባለስልጣን እስከ ባለሀብት እየደወሉ እያነጋገሩና ከሌን እንደዚህ በል እያሉ እያንዳንዱን ነገሮችን የህግ አካሄዱንም አብረውን ሲከታተሉ የነበሩ መምህር አሉ። እሳቸውን እንግዲህ ሜይ ቢ በመጽሐፍ ወደፊት እንገልጻቸዋለን እንጂ
በቃላት ገልጸን ምንጠግባቸው አይመስለንም። እሳቸው ልዩ ተመስጋኛችን የምናመሰግናቸው ስለሆኑ ማለት ነው። ለራሳቸው ህይወታቸውን ነው የሰጡን። ህይወታቸውን ሰጥተውን እስከ መጨረሻዋ እስከ ዛሬዋ ቀን አብረውን ናቸው። እንቅልፍ አይተኙም እና በጣም በሚገርም ሁኔታ እኔ በህይወቴ እንደዚህ አይነት መምህር አይቼ አላውቅም። በህይወቴ ለራሴ ማፍርበት አንዳንዴ ያለ እኔ እንደዚህ ለሰው አደርጋለሁ እንዴ ብዬ ኖ እኔማ እንደዚህ አላደርግም ብዬ በራሴ እሸማቀቃለሁ። እኛ አንዳንዴ እያሰብኳቸው ማለት ነው። እና እሳቸውን በልዩ ሁኔታ እናመሰግናለን። በመቀጠል ሶሻል ሚዲያው ላይ ደግሞ ቀጥ አድርጎ ዞልን እያንዳንዱን ሲመራ የነበረ ታውቁታላችሁ፣ ቴዶ ዘሩፋኤል አይ ዶንት ኖ ቴዶ ሶ አምብል ምን ቃል እንደሚገልጸው አላውቅም። እየደወለ ወንድሞቻችን እናንተ እኮ የራሳችሁ አይደላችሁም፣ በቃ የእኛ ናችሁ፣ የቤተ ክርስቲያን ናችሁ እያለ ቴዶ እሱም እንዲህ እስከ መጨረሻ ድረስ እስከ ዛሬ ድረስ አብሮን እየደወለ እያወራን እያንዳንዷን እንዲህ ቢሆን እንዲህ ብታደርጉ እንዲህ እያለ ቴዶ ዘሩፋኤል አብሮን ነበረ እና ቃላት አይገልጸውም። እሱ እስከነ ቤተሰቡ እስከነ ሁሉ ነገሩ ህይወታቸውን ነው እነሱም የሰጡን። እያንዳንዱ ምንድን ነው የሚያስፈልገው፣ ምን እናድርግ፣ እንዴት እንሁን እያለ ማለት ነው። ቴዶም ልዩ ከምናመሰግናቸው ውስጥ ይሆናል ማለት ነው። በጣም የምናከብርህ የምንወድህ ይሆናል። በጣም ነው የምናከብረው ትልቅ ባለውለታችን ስለሆንክ ማለት ነው። ስለዚህ ሁላችሁንም እናመሰግናለን። 13ኛ በቁጥር ለመጥራት እንኳን የሚከብደኝ ረብጣ ገንዘብን የመደባችሁልን ደግሞ አላችሁ። ማለት ይህን ያህል ገንዘብ ብለን የማንገልጸው ቅድም እንዳልኳችሁ በቲሸርትና በሱሬ በአንድ እንትን ነው ጫማ ነው የወጣ ነው። በየቀኑ ሱሬ እየቀየራችሁ ልበሱ፣ በየቀኑ እንደዚህ ያደርጉ። በቁጥር የማይገለጥ ገንዘብ የመደባችሁልን ባለጸጎች እና ምንም የገንዘብ ነገር በፋይናንሻል ነገር ላይ ምንም እንዳናስብ ብቻ አይደለም ከኛ ኋላ በመቶዎች ቢመጡ እንኳን የሚትረፈረፍ ገንዘባችሁን መድባችሁ እንደፈለጋችሁ አድርጉት ብላችሁ ያላችሁም ባለጸጎች ከልብ እናመሰግናችኋለን። ይህንን ብቻ ሳይሆን እኛ ላይ ፈንድ ከማድረግ በተጨማሪ ትልቅ ተቋም መሰራት አለበት። እንደ ቀልድ የተናገርኳት ነበረች፣ ወይን ታጠፉናላችሁ ወይን የተሻለ ተቋም እንሰራለን ብለናችሁ ነበረ። ትልቅ ተቋም መሰራት አለባችሁ። ያ ያላችሁትን ማቆም የለባችሁም። ስለዚህ እኛ ባለጸጎች ነን። ይህንም ደግሞ በገንዘባችን ማድረግ እንችላለን። ይህንን አጋጣሚ ተጠቅመን ለቤተ ክርስቲያን የሚጠቅም ቀጣይነት ያለው ተቋም መሰራት አለበት በሚል እጅግ በርካታ ገንዘባችሁን ፈሰስ አድርጋችሁ ትልቅ ፕሮጀክት እንድናስብና እንዲሰራ የተለያዩ የፕሮጀክት አመራሮች የሆኑ የኛም ፕሮጀክትም እንድናቀርብና ያንን ፕሮጀክት ሜቢ በገንዘብ ብገልጸው በጣም ትልቅ ካፒታል ነው። በጣም 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 ማለት ነው ቃላት ከሚገልጡት በላይ ልናስበውም አስበን የእሱን ሩብ እንኳን አስበ ነው የማናቀውን ፕሮጀክት መሰራት አለበት ብለው ያንን ኃላፊነት ወስደን እኛ ፈንድ እናደርጋለን፣ እናንተ ስሩ። ዩኒቨርሲቲዎች መከፈት ካለባቸው ይከፈታሉ፣ ያንን እናደርጋለን ብለው ከጎናችን የቆሙ የድርጅት አመራሮች፣ የድርጅት ባለቤቶች እጅግ ሚሊዮነር የሆኑ በጣም አሉ የሚባሉ እንደ ሀገሪቷም ታዋቂ የሆኑ ባለሀብቶች ከጎናችን ሆናችሁ ይህንን እንድንሰራና ወደፊት ኃላፊነት እንድንወስድና የተሻለ ተቋም እንድንመሰርት አምናችሁብን ከጎናችን የሆናችሁ ከጎናችን ለመሆንም ደግሞ ቃል የገባችሁ እናንተን ከልብ አመሰግናለሁኝ ማለት ነው። በእኔ በኩል ከሞላ ጎደል የተውኳችሁን ይቅርታ እያልኩኝ ማለት በስም ያልገለጽኳችሁ ወይንም ደግሞ ያልተገለጻችሁ የመሰላችሁ ካላችሁ ይቅርታ እያልኩኝ ሁላችሁንም አብራችሁን የነበራችሁን ጠቅለል አድርጌ ማመስገን ወዳለሁኝ። ቀጣይ መስራት እንዳለብን እያወቅኩኝ ማለት ነው። ሁላችሁም እንደ ሃይማኖታችን ብላችሁ አብራችሁን የቆማችሁ ሁላችሁንም ማለት ነው ከሌ ከከሌ ሳንል እናመሰግናለን ማለት ነው። ሜቢ በጲላዶስ በኩል ካለ የተወሰነ በሱ በኩል ያለውን መስማት እወዳለሁ። መልካም አመሰግናለሁ። ፎይ
ኦልሞስት ከሞላ ጎደል ሁሉም በሚባል ደረጃ ሁሉም ሰው የተመሰገነ ይመስለኛል። ከሞላ ጎደል ምናልባት ደረጃ ደረጃ የምትሉ ሰዎች ነበሩ። ቀለል እንዲለን ያው ጽሁፉንም የጻፍነው በጋራ ነው እና ደረጃ አንድ ሁለት ሁለትን ያስቀመጥነው የጋራ ያስቀመጥናቸው ማለት አእምሯችን ላይ የመጣውን ብዙ ስራ እንትን የማይልበትን ማለት ነው። አትሊስት ለጊዜውም ቢሆን እስካሁን ባለው መንገድ የአንበሳውን ሚና ለተጫወቱት ለምናውቃቸው ላየናቸው፣ ምክንያቱም አብዛኛውን ጊዜ ኦንላይንም ስላልነበረን ማለት ነው። ሁለት የሚፈልጉ እኛ እንዴት ብዬ ላስቀምጠው አላውቅም። ከእግዚአብሔር ያገኛለው ምንም ዘሆል ማለት ነው። ከኛ በላይ ቤተሰብ እያላቸው ልጆች እያሏቸው የሪስክን መጨረሻ ጥግ ድረስ ሄደው ለክርስትናቸው ስለማተባቸው ብለው በእኛ የተነሳ ብዙ መከራ ያዩ ሰዎች አሉና እነሱን ድጋሜ ከመቀመጫ የተነስቼ ራሱ ማመስገን ካለብኝ እግዚአብሔር ይከፍላል። እንግዲህ አመሰግናለሁ ማለት ነው። ሁላችንም እኔም እፎይም በጣም 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 ነው የምናመሰግነው። በዚህ ልክ ማንም የሚያደርጋል ብለን ስለማናስብ ማለት ነው። አብዛኞቹ ደግሞ የማናውቃቸው ሰዎች ስለነበሩ አምነናቸው ምናምን የነበሩ ሰዎች ሳይሆኑ የማናውቃቸው በክርስቶስ ክርስቲያን ተብለው ከተባሉ ከህብረቱ አንድ የሆነ ወንድሞች የሆኑ ሰዎች ወንድሞቻችን ብለው የመጡ ስለመሆኑ እና በክርስትናው ተስፋ እንዳንቆርጥ የሚያደርጉ ሰዎች ሆኑ በጣም አግኝተናቸዋል። በጣም 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 ማለት ነው እና እግዚአብሔር ያክብርልን። ምናልባት በሰፊው ማለት ነው አንድ በአንድ ዝርዝር እያመጣን የእያንዳንዱን ፖይንት እያስቀመጠን የምናመሰግናቸው ሰዎች ይኖራሉ። ቀስ እያልን እናመሰግናለን። አይ ቲንክ ዛሬ በአንድ ሁሉም ስለማያልቅ ማለት ነው። ሁላችሁም ግን እንድታመሰግኑልኝ ይፈልጋለሁ። በተለይ አደባባይ ላይ ሳይሆን በውስጥ የሚሰሩ ሰዎችን ማለት ነው። አሁንም ቢሆን በክርስትናው ተስፋ እንዳንቆርጥ፣ አሁንም ቢሆን የምርም ክርስቲያኖች እንዳሉ የምርም ማለት ነው መጽሐፉን ስናነበው ስንሰብከው ስለ ወንጌል እንሰደዳለን፣ ስለ ወንጌል እንገደላለን የሚለውን ሁሌ ስንክሳር በጠዋት ሁሌ ስንነበብ ያለውን ነገር በተግባር የሚኖሩ ክርስቲያን እንዳሉ እንድታውቁት ይገባል ብዬ አምናለሁ። አንዳንድ ጊዜ በአይን ስታዩት በሕይወታችሁ ሲደረግላችሁና የምርም ክርስቲያኖችን ስታዩቸው የሚገቡ ጥቅሶች አሉ። ዝም ብሎ ተነቦ ብቻ ሳይሆን ተኖረው አይቷቸዋቸው ኤክስፔሪንስ አድርጋቸው የምታውቋቸው ጥቅሶች አሉና እኔ በሕይወት ዘመኔ እንግዲህ አብዛኛውን ነገሮች ከማንበብ በተለየ ብዙ ማላቃቸው ነበሩ። ግን እኔ ላይ በደረሰውና እኔ ጋር በመጡ ሰዎች ብዙን ነገር አሁን ጥቅሶቹ ሲነበቡ የምርም ሪሌት አደርጋቸዋለሁ ማለት ነው። የሚመጡልኝ ሰዎች ይኖራሉ። መጽሐፉ ላይ ብቻ ያሉት ብቻ ሳይሆን በሕይወታችንም ያገዙን ሰዎች ከሌ ሌላቸው ምላቸው ሰዎች አይምሮ ላይ ይመጣሉ ማለት ነው። አመስግኑልን ሁላችሁም ማለት ነው። በምትችሉት በጸሎት በምትችሉ ሰዎች ሁሉንም አመስግኑልን። በጣም በጣም ምናልባት የአንደኛው ላይ ስናስቀምጥ የፕሮቴስታንት አማኝ ሁሉም ብለን እናስቀምጠናል። በተለይ በእኔ በኩል ላመስግን። እግዚአብሔር በሚያውቀው ብዙ ነገሮች አፕን አድርገዋል። ወደፊት ምናልባት በዝርዝር ልመጣበት ይችላለሁ። አሁን ግን ዝም ብዬ አጠቃላይ ድፍን አድርጌ ፕሮቴስታንት አማኝ የሆኑ ማለት ነው ሰዎች ህይወት ከማትረፍ በላይ እያደረጉልኝ ሰዎች አሉና እነሱንም እግዚአብሔር በጣም 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 ያክብርልኝ። ይሄ በአንድ ህብረት ውስጥ ባንሆንም ነገር ግን ሰውነት ይዟቸው አንዳንድ ከምንጠብቃቸው ሰዎች በላይ መጥተው ህይወት እስከ ማዳን የደረሱ ሰዎች አሉና እግዚአብሔር ያክብርልን። ወደ መንጋው ተቀላቅለው ደግሞ በአንድ ቤተክርስቲያን አብረን የምናስቀድስበት ጊዜ ይመጣል ብዬ ተስፋ አድርጋለሁ። ወደ መንጋው ወደ ህብረቱ ይቀላቀላሉ ብዬ ተስፋ አድርጋለሁ። ምድር ላይ ካለው በላይ ማለት ነው። እሱ ስለሆነ ዋናው የምመኝላቸውም እሱ ነው። የመጨረሻ ጸሎት የሚሆነው ወደ አንድ ቤተክርስቲያን መተን አንድ ላይ ሆነን ድነው አብረን ማየት ስለሆነ ማለት ነው። ከዚህ በላይ ምንም ለፕሮቴስታንቶች ከዛ በላይ ብዙም አልሄድም። ምናልባት ግን ሁለተኛው ላይ የተጠቀሱት ላይ የአመራሮች ማህበረ ቅዱሳን አባላት ምናምን እንዲሁም የተለያዩ ህብረት ላይ ያሉ ሰዎችን ስፔሲፊክሊ አንዳንድ ኢንዲቪዥዋሎችን ስም መጥራት ካለብኝ ወደፊት ልጠራ እችላለሁ። በጣም 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 ነው የምናመሰግነው፣ እጅግ በጣም ማለት ነው። ከየአንዳንዷ መስመር ጀምሮ እስከ መጨረሻው ድረስ የተከተሉን ሰዎች ናቸው እና እነሱን በጣም ማመስገን እፈልጋለሁ። በጣም በጣም ከዛ ባለፈ ደግሞ በጥረትም ተብሏል እጅግ በጣም ብዙ ማለትም እንደ ቁም ነገር ማለት በጣም ሲሪየስ አድርገን ያልያዝነው ነገር ግን ቀድሞ ሲመጡልን ነበሩና ደጋግመው ስንጠየቅ ነበረ የክርስትና ስማችሁ ማን ነው እየተባለ ማለት ነው እና ግራ እስከሚገባን ድረስ
ነበርና አይ ቲንክ በእኛ ሳይሆን በእኛ በወዳቂዎቹ በተራዎቹ ሰዎች ሳይሆን በአባቶቻችን ጸሎት ነው እስካሁንም ያለ ነው እና በደንብ አግዙ፣ በጸሎት አስቧቸው አባቶቻችንን። በእርግጥ እኛ እንትን አንልም፣ ግን በሚችሉት ሁሉ ምናልባት በብዙ ነገር ገዳማውያን ይቸገራሉ እና እገዛ ይመጣ ሰዓት ተባበሯቸው በደንብ በደንብ። ምክንያቱም እኛን አሁን በህይወት ቆመ እንድንሄድ ያደረጉ የእነሱ ጸሎት ስለሆነ ማለት ነው፣ በደንብም ስለማምንበት የእነሱ መኖር ከማቴሪያል ባለ ምናምን ነገር ሳይሆን በጸሎታቸው ቀጥ አድርገው የያዙን እነሱ ስለሆኑ። እፎይ ፖዝድ ሆናል። ይሰማል ድምፅ ያደለ ከታች ያላችሁ ይሰማችኋል? መልካም እሺ። ከታች ያላችሁ ከተሰማችሁ በየቦታው ስንሄድ ከመኪና አጠቃቀም በየቦታው በመንገድ ላይ አላቅም በየመንደሩ በሄድንበት ቦታ ውስጥ ስተባበሩ ለነበራችሁ ኦርቶዶክሳውያን እጅግ በጣም 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 ነው የምናመሰግነው። በጣም ማለት ነው። በዚህ ልክም አልመሰለንም ነበር። ቲክቶክ ይሄን ያህል መውረዱንም በእናንተ አይተናልና እግዚአብሔር ያክብርልን። ተደራሹን ውጡ ሰፊ እንደሆነ የተመለከትን ይመስለኛል። በዋናነት እንደው እዚህ ጋር ሳይጠቀሱ በደንብ ድፍንፍን ብሎ ከሚያልፍ የህግ አካላት ሲባል እጅግ በጣም በዛ ያሉ ኦርቶዶክሳዊ ጠበቃዎች ፕሮቴስታንቶች ከዚህ በፊት ልክ እንዳደረጉት ይሄኛው ደግሞ ከፍ ባለ ሁኔታ መጥተው በስነ ስርዓት በአካልም እንዲሁም በተለያየ ሚዲያም እያንዳንዷን በህግ ጉዳይ ሊያስፈልጉን ይችላሉ የተባሉትን ጉዳዮች መጥተው አማክረውናል። በነፃ ሰርቪሳቸውን ኦፈር አድርገውናል። ኤቭሪቲንግ ማለት ነው። ሁሉንም ነገር ምን ያጋጥመን ይችላል፣ ምንድነው ችግር የሚያመጣብን፣ በየትኛው በኩል መሄድ አለብን የሚባለውን በህግ በኩል ያለውን ነገር ኤኒቲንግ የጨረሱልን ኦርቶዶክሳውያን ጠበቃዎች የህግ ባለሙያዎች አሉና እነሱንም እግዚአብሔር ያክብርልን። ሁሉንም ማለት ነው። ደሞዝ ተከፍሏቸው ከሚያገለግሉት በላይ በጾም ወቅት እየጾሙ ሙሉ ቀን ስራ እየሰሩ የትምህርቱ በጣም እንትን ሳይደረጉ ምናምን ነገር ኃላፊነት ሰጥተው ደሞዝ ሳይቆረጥላቸው ወገባቸውን አስረው ከጠዋት ጀምሮ እስከ ሌሊት ድረስ ለሙስሊሞች ወንጌልን ለማሰራጨት እንዲሁም ከእስልምና እንዲወጡ የሚሰሩትን እህቶች እንዲሁም አልፎ አነስ ያሉ ወንድሞች አብዛኞቹ እህቶች ስለሆኑ ብዬ ነው እንደው አመስግኑልኝ። ማመስገን ብቻ አይደለም፣ በመምህራን በእኛ መሰራት የነበረበትን ቀጥ አድርገው ሲሰሩ የነበሩ ስለሆኑ አሁንም እየሰሩ ያሉ አመስግኑልኝ። ምክንያቱም የሚጠየቁበትም አይመስለኝም። ምክንያቱም ያስተማራቸውም በሰፊው ማለት ነው በመምህራን ደረጃ ኃላፊነት ሰጥቶ ማስተምሩ ብሎ እንደው ደሞዝ የቆረጠላቸው ማንም የለም። እንደው ጊዜ ተርፏቸው እንኳ ቢሆን የሚያገለግሉት ምንም አንልም ነበር በነገራችን ላይ። ነገር ግን ስራ እየሰሩ ብዙዎቻችን አልጋ ላይ ተኝተን የምንውል ብዙዎች ስላለን ማለት ነው ይህን ጨምሮ ስራ እየሰሩ ግን በዚህ ልክ የሚያገለግሉ እህቶች አሉና አመስግኑልን። ድምፅ ከመሆንም ማለት ነው በሚባል ደረጃ እንቅልፋቸውን አይተው ሲሰሩ የነበሩ እህቶች አሉ። ስማቸውን ከሌ ካልኩ በጣም ሊበዙብኝ ነው ስለምታውቋቸው ማለት ነው። እስልምና ላይ የሚሰሩ እህቶቻችን ከተባለ ከታች ትጽፋለ ኮሜንት ላይ ኤቭሪባዲ ታውቃቸዋለ። ስም አልዘረዝርም፣ ይታወቃሉ። ከኛ በላይ ቀጥ አድርገው የያዙ እህቶቻችን ናቸውና ከመቀመጫ የተነስቼ ሁሉንም ማመስገን እፈልጋለሁ። እግዚአብሔር ያክብርልን ሁሉንም ማለት ነው። ምናልባት ገስት የሚገቡ ከሆነ እፎይ ያስገባል። የአንበሳው ሚና ስለተጫወቱት ማለት ነው በሙሉ። በተለየ ሁኔታ ቲክቶክ ላይ ያሉ ወንድሞቻችን ቪዲዮ ይሰሩልናሉ። በጣም 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 እናመሰግናለን። በጣም ፑሽ ማድረግ ይቻል ነበረ፣ ግን በተቻለ መጠን ላደረጉት ነገር ግን በጣም እናመሰግናለን። ግን ከዛ በላይ ኤክስፔክት እናደርግ ነበር። ከዛ በላይ ያ ማለት ግን ወንድሞች ስለሆነ በደንብ ከፍ ባለ መንገድ ፑሽ ማድረግ ይቻል ነበር ብዬ አምናለሁ። ከአንድ ቪዲዮ ከሁለት ቪዲዮ ባለፈ ማለት ነው። ምክንያቱም እንግሊዝኛ የሚሰሩ ስለነበሩ አንድ አይደለም 3-4 ቪዲዮ ኦርቶዶክሳውያን ሆነን ደግሞ ከዛ በላይ መስራት የምንችል ይመስለኝ ነበር። ለወደፊቱ ግን ትምህርት እንማርበታለን። ብትሰሩ ብዬ አደርጋለሁ። ለሰራችሁትም እግዚአብሔር ያክብርልን። እናንተ በመኖራችሁ ደስ ይለናል በደንብ ማለት ነው። ከኢንፍሉዌንሰርስ ምናልባት ያልተጠቀሱ አሉ። ሮሚ ሚል ስም ከታች ይታየኛል። አላየን ፐርሰናሊ ብጠይቁኝ አላየው። ሌሎችም ሰዎች ምናምን የምትጠቅሷቸው አሉ። ሚል ስም ከታች ይታየኛል። አላየን ፐርሰናሊ ብጠይቁኝ አላየው። ሌሎችም ሰዎች ምናምን የምትጠቅሷቸው አሉ። አላየንም። ካየን በኋላ እናመሰግናለን። ምክንያቱም ስላላየን። ፐርፌክት መልካም።
አያቸዋ ያመሰግናል ማለት ነው። እንዲህ ነው ቀስ እየተዘለለ ካለ እያመሰገንን እንሄዳለን ማለት ነው። በጣም ብዙ ብዙ እፎይ ያለ መረጃ አይናገርም፣ ያለ ማስረጃ አያወራም እያላችሁ ላይቭ ከፍታችሁ በጣም ስትሰሩ የነበራችሁ ሰዎች እጅግ በጣም ትልቅ ምስጋና ይገባችኋል። እጅግ በጣም ማለት ነው። በጣም እጅግ በጣም ትልልቅ ቲክታከሮች ማለት ነው ሰርታችኋል። በጣም ነው የምናመሰግነው። በተለይ አቋም ይዛችሁ ስትሰሩ የነበራችሁ በእኛ ምክንያትም ደግሞ በእርግጠኝነት ያየኋቸው አንዳንድ እህቶችም አሉ የተሰደቡ የተንቋሸሹ አይ ቲንክ ስራቸው ላይ ተጽዕኖ የመጣባቸው ስላሉ ማለት ነው መሬት ላይ ከሚታሰሩት ባለፈ። በዚህ መካከል ግን ምናልባት ሊያግዙን ይገባ የነበሩ የመንጋው መሪዎች በጠበቅነው መንገድ ሳይሆን ባልጠበቅነው መንገድ ተገልብጠው ከኛ በተቃራኒ ሲሰሩ የነበሩ የእኛን መንገድ ሊያቀሉልን በጣም የሚችሉ ተቋማዊ ሊያደርጉልን የሚችሉ አካላት ነበሩ። ነገር ግን እንለፈው ምናልባት በሰፊው ልንመጣበት እንችል ይሆናል አላውቅም፣ ስላልመጡ ማለት ነው። ምናልባት የተረሱ ከመሰላችሁ ያረሳናቸው ፌስቡክ ላይ የነበረውን ህብረት በትልቁ ማንሳት እፈልጋለሁ። ፌስቡክ ላይ ማለት ነው ቀሲስ ዲበኩሉን ማንሳት እፈልጋለሁ። ከመጀመሪያው ጀምሮ በስልክም በጣም ደጋግመው ከመደወልም ባለፈ በፖስቶች እንዲህ ሲያደርጉ በማየት በጣም ብዙ ኢንፍሉዌንሰሮች አይተናል። የመጀመሪያዋን ፖስት ከመፖስተታ ጀምሮ ማርያማዊት ፌስቡክ ላይ የመጀመሪያዋ ፖስት ማለት ነው አይ ቲንክ የመጀመሪያው ፖስት የኔን የጻፍኩትን ጽሁፍ ከመፖስተት ጀምሮ የማርያማዊት ነች እና ከዛ በኋላ ያሉ ብዙ ሰዎች አሉ። ሁሉንም ማመስገን እንፈልጋለን፣ ሁሉንም ማለት ነው። ፌስቡክ ላይ ግን ክፍተት እንዳለብን አይ ቲንክ ያየው ይመስለኛል፣ ሁላችንም የታዘብን ይመስለኛል። ፌስቡክ ላይ በእርግጥም ተበልጠናል። የኦርቶዶክሳውያን ፌስቡኳን የረሳናት መሰለኝ። በሰፊው መሰራት አለበት። እዛ ላይ አንዳንድ ፕላትፎርሞች ላይ መቀናጀት ይኖርብናል። ብዙ ክፍተቶች አይተናል። 1 2 3 4 5 እያለን ነጥብ ይዘን ነበረ። አሁንም አልረሳነውም። ምን መስራት አለብን? ምን መቀረፍ አለበት? የቱ ጋር ብናስተካክል ምን አይነት ለውጥ ያመጣል የሚለውን 1 2 3 4 እያለን ነጥብ ያዝናቸዋሉ በሰፊው ማለት ነው። ቅድም እፎይ እንደ ቀልድ አይደለም ያላችሁ ተቋም እንደ ቀልድ ተብሎ የተነገረው ተቋም ሪያሊቲ ሊሆን የሚችልበት ቻንሱን ኦልሞስት 100% ያደረገ ነው ስለመሰለኝ ማለት ነው። ኦልሬዲ ትናንሽ ነገሮች ነው የሚቀሩን እንጂ 100% እናደርገዋለን። የአንድ ሰው የሁለት ሰው ወይ ቢጠፋ ላይሁ ቢቆም አገልግሎቱ የማይቆምበት በላዲስ ኖረ አልኖረ ትንሿ ኖረ አልኖረች ማማ ኖረች አልኖረች ብዙ ልጆች የኛ ልጆች ኖሩ አልኖሩ የማይቆምበት ማለት ነው። መሬትም ደግሞ ግራውንድ ሊለካ በሚችል መንገድ የሚመስገን የቀናት ወይም ደግሞ ምናልባት የወራት ጉዳይ ካልሆነ በስተቀር አብዛኛው አልቋልና እግዚአብሔር ይመስገን። ይሄ ጉዳይ የመሳደድ ጉዳይ የመሰላችሁ ሰዎች እንደ ቀልድ ማለት ነው የአንድ የሁለት ሰዎች ጉዳይ የመሰላችሁ ሰዎች ወይም ደግሞ የቲክቶክ ጉዳይ የመሰላችሁ ሰዎች ኖ እንደዛ አይደለም። እግዚአብሔር ለመነሻ ወይም ደግሞ ምንድን ነው የሚባለው ለምክንያት ነው ያደረገው ብዬ ነው የማስበው። ለምክንያት ማለት ነው በሁለት ሶስት ምንም በማንረባ ሰዎች ምክንያት የተሻለ በኋላ ስራ ሊሰራበት የሚችልበት መንገድ የተከፈተ መሰለኝ መንገድ እንዲሆን ማለት ነው። ትንሽ መቆርቆዛቆዝ ምናምን ያጋጠሙን ምናምኖች ለትልቁ ነገር መንገድ ክፍተት እንዲሆን ማለት ነው መክፈች በር እንዲሆን ያደረገ ይመስለኛል። ፍሬው እያፈራ ቀስ እያለ ሲስተም በተለይ ደግሞ ሲስተም አሁን እያያዝን ያለ ነው የትልልቅ ኢንፍሉዌንሰሮች ጉዳይ ስለሆነ ማለት ነው። ፐርሰናል ወይም ማንም ደሞዝ የሚቆርጥለት ወይም ደግሞ እንዲያረገ ያለው ያለ አይመስለኝም። ትንሿም እንደዛው ሌሎቻችንም እንደዛው። ነገር ግን ሲስተም በያዘ መንገድ ካሪኩለም ባለው መንገድ ተቀርጾለት ብዙዎችን ከጨለማ ወጥቶ ወደ ብርሃን ሊያመጣልን በደንብ ያዙልኝ። ብዙዎች በጨለማ ናቸው ኢትዮጵያ ውስጥ ኢን ሚሊየንስ አሁንም ሙስሊሞች አሉ። ኢን ሚሊየንስ ማለት ነው። በጣም ማጆሪቲ ለመያዝ ነው ጥረት እያደረጉ ያሉት። እነዚህ አካላት በሙሉ ወንጌል አይገባቸው፣ ስለ ክርስቶስ መስማት አይገባቸው፣ ወደ መንጋ ወደ ህብረቱ መቀላቀል የሚገባቸው ይመስለኛል። ስለዚህ ይሄ እውን እንዲሆን ደግሞ ስቴፕ መደረግ አለበት፣ 1 2 ተብሎ ማለት ነው። ለዛ የመጀመሪያውን ያደረግን ይመስለኛል። እግዚአብሔር ይመስገን ቀስ እያለ ይሄ በወር ምናልባት በአመታት የምታዩት ይመስለኛል ፕሮግረስ ይኖረዋል። ሁላችሁም በጸሎት የምችሉ በጸሎት በአቅም ያላችሁ ደግሞ በአቅም እውቀት ያላችሁትን ደግሞ በጣም በጣም የምንፈልገው ደግሞ እሱ ስለሆነ ማለት ነው
በእውቀት ማገዝ የምችሉን ሰዎች ደግሞ በውስጥ አናግሩን። ምናልባት ኦፊሻል ጥሪ የምናደርግባቸው ታይሞች ሊኖሩ ይችላሉ። በተለይ የእውቀቱ ላይ ማለት ነው። ሞር አካዳሚካል ለሆነውም በተለይ ፖለሚክስ ላይ የምሰሩ ሰዎች እሱ ሊኖረን ይችላል። በተለየ ሁኔታ ቀደም እፎይ ብሎታል። ጉዳዩ ሙስሊሞችን ወደ ወንጌል የማምጣት ስለሆነ ህብረት ማድረግ ካለብን በምን ያክል መጠን የሚለውን ልጓም አበጅተንለት መጠን ሰርተንለት ከፕሮቴስታንቶች ጋርም ልንሰራበት የምንችልበት ቻንስ እጅግ በጣም ሰፊ ነው። መናገር ካለብኝ በደንብ ነው የምናገረው። ወደፊት ስትረስ አድርገዋለሁ። ከፕሮቴስታንቶች ጋር በምን ያክል መጠን እንሰራለን የሚለው ልዩነታችን እንዳለ ሆኖ በጋራ ደግሞ አንድ የሚያደርጉን ነገሮች ስላሉ ማለት ነው እነሱ ላይ እንሰራለን። ዓለም አቀፋዊ ህብረቶችም እንዳሉ ስለምናውቅ ማለት ነው። ቲክቶክ ላይ ለምን ህብረቱ አይኖርም? እስከ መጠን በየትኛው መጠን ነጥብ ተሰርቶለት በዚህ በዚህ በዛ በዚህ ተብሎ ነጥብ ተቀምጦለት ቦርደር ተሰርቶለት መሰራት ስላለበት ይሄን ደግሞ እንጀምረዋለን። እግዚአብሔር ይመስገን። በቅርቡ ጠብቁን ማለት ነው። አመሰግናለሁ እፎይ። ምናልባት አንድ ባንድ ዲቴይል የምናወራ ከሆነ እያመሰገንን እያሳሰብን አንዳንድ ነገሮችን እናልፋለን። የኦርቶዶክሳውያን ሆናችሁ በዚህ በጠፋንበት ወቅት ለእርዳታ በሚል ብር ስትሰበስቡ የነበራችሁ ህገ ወጥ ማለት ነው። በእርግጥም የተሰበሰበ እናውቃለን። ነገር ግን እኛ ሳናቃችሁ ማን እንደሆናችሁ ሳናውቅ ብር ስትሰበሰቡ ለነበራችሁ ሰዎች እግዚአብሔር እንግዲህ ይፈርዳል። የብዙዎችን ንብረት እንደወሰዳችሁ እያየን ስለሆነ ማለት ነው። በእንደዚህ አይነት ነገር ላይ የሰዎችን የላብ ገንዘብ መውሰድ ምን ጥቅም እንዳለው አላውቅም። ትቀጡበታላችሁም እና በምድር እንኳ ባይሆን በሰማይ ታገኙታላችሁ። ይሄን ነገር ለክፉ ዓላማ የተጠቀማችሁ ሰዎች እባካችሁ ስለ ነፍሳችሁ ስትሉ እንደው መሬት ላይ ፍርድ እንኳ ባታስቡ ስለ ነፍሳችሁ ስለ እግዚአብሔር ብላችሁ እንደዚህ አይነት ነገር አቁሙ፣ ለወደፊቱ ማለት ነው። ይሄን ማለት ነው የምፈልገው። አመሰግናለሁ። እሺ እናመሰግናለን ሁላችሁ። እሺ ወደ ክፍል ወደ 3 ነው ሄደው። እኔ እንደውም ቅሬታዎችን አነሳለሁ ብዬ ነበረ። ቅሬታ ጋር በተያያዘ የተወሰኑ ምስጋናዎችን እንዳቀረብነው ሁሉ ቅሬታዎች አሉን። ለወደፊቱ ምንድነው መደረግ ያለበት ምንድነው እሱ የሚለውን በከፊል ሄዶበታል። እዛ ላይ ከመግባታችን በፊት ግን እንደዚህ አይነት ነገሮች ችግሮች ሲፈጠሩ ያየናቸው ክፍተቶች አሉ። ለምሳሌ ድምፅ ያልሆኑን ኦርቶዶክሳውያን ነበሩ። መፍታቸው ነው። ድምፅ አለመሆን መፍት ነው። ማንም ያስገደው የለም ድምፁን ተብሎ ማለት ነው። ለእኛ ሳይሆን ግን ድምፅ መሆን ያለባችሁ ለቤተ ክርስቲያን ነው። ያለ ድምፅ ያልሆኑን ስንል ኔክስት እፎይ ጲላጦስ ቢገደል ቢጠፋ እንትን ቢል ኔክስት የሚመጡ ትውልዶች ይፈራሉ። ያ እንዳይሆን ለቤተ ክርስቲያን ካለን አንጻር ነገሮች በሕግ እንትን እንዲሉ ድምፅ መሆን ብትችሉ አሪፍ ነው። ድምፅ አለመሆናችሁ ግን መፍት ነው። አለመሆናችሁ መፍት ቢሆንም ግን ደግሞ ለሙስሊሞች መፍት ይሆናሉ። አሚን እንትን ይሆናሉ፣ ድምፅ ይሆናሉ። ለሙስሊሞች ድምፅ ይሆናሉ። በጣም የሚያሳዝን ሁኔታ ማለት ነው። ለእኛ ድምፅ አለመሆን መፍታቸው ነው። ቢሆኑ መልካም ነበረ። ለአንድ ቤተክርስቲያን እስከሰራን ድረስ አይ አልሆንም ካሉ መፍታቸው ነው። ዝምታ አሪፍ ነበረ። ለሙስሊሞች ግን ድምፅ ሆነው እኛን አሳልፈው ለመስጠት ብዙ የታገሉ ነበሩ። እውነት ለመናገር አብዛኞቹ እንደዚህ አይነት ሰዎች በጣም የሚያሳዝን ሁኔታ 2-3 መስቀል የሚያጠልቁ ናቸው። ደግሞ አይዶን የትኛው ገዳም ላይ ወይም የትኛው ቤተክርስቲያን ላይ ትልልቅ የመስቀል 2-3-4-5 ስላጠለክ አማይነህ የተባልክበትን ባላቅም እንደዚህ አይነት ሰዎች 4-5-6 መስቀል በአንድ አንገታቸው ላይ አድርገው ለሙስሊሞች ድምፅ እየሆኑ ነበረ። እንደዛ ባታደርጉት ለወደፊቱ አሪፍ ነው። እንደዛ አታደርጉት። በሁለተኛ ደረጃ ኦርቶዶክሳውያን ሆናችሁ ሃይማኖትን በፖለቲካ አለዝባችሁ ለማስመታት እኛን በጣም የጣራችሁ ኦርቶዶክሳውያን ነበራችሁ። ይሄም የታዘብናችሁ ነው። በጣም በሚያሳዝን ሁኔታ ኦርቶዶክስ ሆናችሁ ከዛ ከፖለቲካ ጋር ሃይማኖቱን አገናኝታችሁ ከዛ ደግሞ መልሳችሁ ከሃይማኖቴ መዳኛዬ ፖለቲካዬ ነው ሲሉ ነበረ። ማለት እንደነዚህ አይነት ሰዎች ወርጄ ባላወራ ደስ ይለኛል።
እኛ መዳኛችን ኦርቶዶክስ ሳይሆን አማራነት ነው የሚሉም ነበሩ። ሶሪ ቃሉን ባልጠቅሰው ደስ ይለኝ ነበር። ሰማለኝ እና እንደዚህ አይነት ነገር ስታደርጉ የነበራችሁ ፖለቲከኞች ወደ ቀልባችሁ ብትመለሱ መልካም ነው። ወደ ቀልባችሁ ብትመለሱ መልካም ነው። እፎይ አማራ ነው፣ የአማራ ተላላኪ ነው፣ የፋኖ ተላላኪ ነው። እፎይ የኦነግ ተላላኪ ነው። እፎይ ኦሮሞ ነው። እፎይ የኤርትራ መንግስት ተላላኪ የሻዕቢያ መንግስት የቀጠረው ነው። እፎይ የግብፅ ተላላኪ ነው። እና እፎይን አንድ ቦታ አንዱ የሆነ ኮረጆ ውስጥ መመደብ አልቻሉም። ግን ብድግ ይልና እፎይ የፋኖ ተላላኪ ነው ይላል። እፎይ የብልጽግና ተላላኪ ነው ይላል። እፎይ የኦነግ ተላላኪ ነው ይላል። ምንም መረጃ የላቸውም። ግን የማንም ተላላኪ እንዳልሆንኩ ስለማውቀው ማለት ነው። እና በዚህ መጠን ኦርቶዶክሳውያን ሆናችሁ በተቻላችሁ መጠን ጥንቃቄ አድርጉ። ለእኔ ችግር የለውም። ራሴን እስከማውቀው ድረስ አይደለም ኢትዮጵያ ውስጥ ያለን ብሔር ከኢትዮጵያ ውጭ ያለንም ብሔር ምፈርጅ ሰው አይደለውም። የብሔር ቆጠራ ውስጥም ምገባ አይነት ሰው ተራ ሰው አይደለውም። በእንደዛ አይነት ነገር ደግሞ ልታመጡብኝም የምትችሉ አይደላችሁም። በነፍሴ ተወራርጄ እንደዛ አይነት እንደማታመጡ ነግራችኋለሁ። 5 ሰከንድ 10 ሰከንድ ማበልጥ ቪዲዮ ዘው የሚያንሸራሽሯት አለች። እሷ ከ2 ዓመት በፊት የተሰራች ቪዲዮ ነች። እሷም ምንድነች? እሱ አይ ቲንክ የሆነ ወደ ወልዲያ አካባቢ ይመስለኛል መስጊድ ተቃጠለ ብለው ስልጤ አካባቢ ላይ ኦርቶዶክሳውያንን እያጸዷቸው ነበረ። እዛ አካባቢ ላይ አብዛኞቹ እንደውም ቪክቲም የሆኑት አሁን በብሔራችን ሊገፋን ነው ኦርቶዶክስ ከኛ ወገን አይደለም ብለው የሚዘውሯቸው ለብሔራችን የቆምነን ብለው የሚያስቡ ቴዶም ሲከራከርበት ነበር። አይ ቲንክ እነኚህ ሰዎች ያሉበት እንትን ነው እና አይ እንደ ኢትዮጵያ የትኛውን ቦታ ላይ ሄደን ተዘዋዙረን መስራት እንችላለን። ማን ነው ስልጤን ለስልጤ ብቻ የፈቀደለት? ኢትዮጵያ ውስጥ አንተ የትኛውን ቦታ ላይ መተህ እየሰራ ለምንድን ነው እሱ ሌላውን የምከለክሉት ብዬ ተናገርኳት ቪዲዮ አለች። ከዛ ሳጠጋባ ስንመላለስ አማራና ኦርቶዶክስ ከስልጤ ላይ መውጣት አለበት፣ መተተኛ ናቸው፣ ጠንቋይ ናቸው ብለው ሲሉ አይ አንተም እኮ ኦሮሚያ ክልል ላይ ለምሳሌ ሱቅ ላይ ተቀምጠህ እንደውም አጋጣሚዎችን እየተጠቀማችሁ የ10 ብር ዕቃን 20 ብር ትሸጣላችሁ። ስለዚህ አንተም ወደ መጣህበት 10 ብር በኩርቱ ፌስታል ዕቃህን ይዘህ ትመለሳለህ ብዬ ተናገርኳታለች። እንደዛ እዚህ ሆነ አንተ እዛ ያለው መውጣት አለበት ከዚህ ክልል ምትል ከሆነ ኦኬ፣ አንተ እዚህ ቦታ ላይ መተህ ስትሰራስ ያችን ነው የሚያዟዙሩት። እነሱ ከሚሉት ጋር አሁን እኛን ይነቅፈናል የሚሉትም አይረዳቸውም። እንደውም ለእነሱ ድጋፍ ነበረ የሚሆነው። ሜይ ቢ እንደዚህ አይነት የወረዱ ሰዎች ጋር ምላሽ መስጠት ብዙም አስፈላጊ ባይሆንም ምላሹ መስጠቱ በራሱ የሚያረክስ ነገር መስሎ ይሰማኛል ለእነኛ አይነት ሰዎች ማለት ነው። እና ተዘበራቀው እና እንደዚህ አይነት ሰዎች ብዙም አስፈላጊ አይደለም እንትን ማለቱ። ግን ጥንቃቄ አድርጉ። ገብታችሁ ቤታቸው አዎ እንደዚህ ነው እንደዚህ ነው ብትሉ ኦርቶዶክስን አደግፉት። ኢስ ኖርማል። አይሜን እፎይን አደግፉት። እፎይን ተፈለጋችሁ እንደፈለጋችሁ ተቹት፣ ችግር የለውም። ነገር ግን ቤተክርስቲያንን የሚያስነካ ከሆነ በፍጹም ህብረት አታድርጉ ከእንደዚህ አይነት ሰዎች ጋር። ቤተክርስቲያንን የሚነካ ከሆነ ሲደረጉ ካያችሁ አይ እፎይ ሊያደነዝዘን የመጣው ተልእኮ እየተባለ ቤተክርስቲያን ነበረች አታክ ስትደረግ የነበረው። ሰው ከእንደዚህ አይነት ሰዎች ጋር ህብረት አታድርጉ በተቻላችሁ መጠን። እፎይ እንደፈለጋችሁ ይተቹ በራሳቸው አቋም። እፎይ አነጋገሩ እንደዚህ ነው፣ ባለጌ ነው፣ እንደዚህ ነው ብለው ይተቹ። ነገር ግን በዛ አታከው ደግሞ ቤተክርስቲያንን ሲተቹ እንዴት አብራችሁ ህብረት ታደርጋላችሁ? እዩ እስቲ ሙስሊሞቹ ክርስቶስን ያልተሳደቡት ምንድን ነው? እሱ ምን ብለው ነው ያልተሳደቡት? እስቲ እብድ ነው፣ አይምሮን የሳተ ነው፣ በሽተኛ ነው፣ ሎቱ ስባት ግብረ ሰዶም ነው፣ ጌ ነው እያሉ እነሱ ጨዋ ሆነው
ሙስሊሞች አይሳደቡም። እፎይ ተሳዳቢ ነው። እፎይ ደግሞ የሆነ ብሔር ተላላኪ ነው፣ መንግስት የመደበው ነው ተብሎ ሲሰራ ፖለቲካ አብራችሁ መሆናችሁ ኦርቶዶክሳውያን ቆም ብላችሁ እንደዚህ አይነት ቦታ ላይ ህብረት ባታደርጉ እንድታስቡ። ሙስሊሞቹ በፍጹም የራሳቸውን ወገን አሳልፈው እንትን አይሉም፣ አያስነኩም። ሆን ብለው ነው እንትን የሚሏችሁ። ኦርቶዶክሳውያን እንደዚህ ናችሁ እያሉ ሲጫወቱባችሁ፣ እስቲ እነሱ ቤታቸውን እየከፈቱ የእኛ ኡስታዞች እንደዚህ ነው እንደዚህ ለብሔራችን ሳይቆሙ ይኸው ለሃይማኖታቸው እንደዚህ የሰው ሃይማኖት ተሳደቡ እያሉ ሙስሊሞች ቤታቸውን ከፍተው እንደዛ አይታችኋል? የራሳቸውን ኡስታዞች ሲያጥላሉ፣ የራሳቸውን ንጽጽር የሚሰራ ሲያጥላሉ ተመልክታችሁ ታውቃላችሁ? ኔቨር አያደርጉትም። ዋይዝ ናቸው። በዚህ ላይ ብታመጡ ራሱ አይልም ወይም እንደዚህ አቀናብራችሁበት ነው ብለው ጭራሽ ይሞግቷችኋል። በፍጹም አያደርጉትም። የእኛዎቹ ግን ብዙ እንከፎች አሉ። በቃ ብዙ ማለት ነው። ከሶስተኛ ክፍል ያላለፉ ብዙ እንከፎች አሉ። እና እነኚህ ከሶስተኛ ክፍል ያላለፉ እንግዲህ የብሔር መሪ ሆነው ደግሞ ታጋይና ታጋይ ናቸው። ፖለቲካ እንትኑ ላይ ማለት ነው። ቲክቶክ ላይ የቲክቶክ እንትን ናቸው፣ ብርጌድ ናቸው። 100 አለቃ፣ 1000 አለቃ ወዘተ። ሜይ ቢ ማክሲመም የተማሩት እስከ 8ኛ ክፍል ነው። ከዛ ከነኚህ በላይ ለህዝባቸው የቆመ የለም። እና በእንደነኛ አይነቶቹ አትመሩ። በተቻላችሁ መጠን የማደርገው ነገር ቤተክርስቲያንን ይጠቅማል፣ ይጎዳል፣ ከዛ አንጻር ብቻ መዝኑት። እፎይ አይደለም ኦሮሞ፣ አይደለም ከምባታ፣ አይደለም ወላይታ፣ አይደለም አማራ፣ ትግሬ፣ በቃ ምን የዝንጀሮ ዝርያ የሚሆን እየሰራ ያለው ለቤተክርስቲያን የሚጠቅም ከሆነ ከእፎይ ጋር ቁሙ። አይ ብሔሩ ከዝንጀሮ ነው ብላችሁ ከማግለል ይልቅ ለቤተ ክርስቲያን የሚጠቅም ከሆነ ከእፎይ ጋር ቁሙ። ለቤተ ክርስቲያን የማይጠቅም ከሆነ ግን ሀሳቡን ብቻ ሞግቱ እንጂ አይ ብሔሩ ከዚህ ነውና ብላችሁ እዛ ውስጥ አትግቡ። እንደዚህ አይነት ንትርክ ውስጥ አትግቡ ማለት ነው። ይሄ አንድ ያቆሸናል፣ በምድርም በገነትም ደግሞ አይሜን በሰማዩም ደግሞ የሚያስጠይቀን ነው፣ ጤናማ ስላልሆነ ማለት ነው። ወደን ፈቅደን የመጣንበት ማህበረሰብ ስለሌለ በእኛ ምርጫ ስላልመጣን ማለት ነው። ስለዚህ እንደዚህ አይነት ነገሮች ላይ ለወደፊታችሁ ጥንቃቄ ብታደርጉ ጥሩ ይመስለኛል። ይኖራሉ፣ አሁንም ቀጣይም ይኖራሉ። ብዙ ዘገምተኞች ስላሉ ማለት ነው። ብዙ ዘገምተኞች ስላሉ አንዳንዶችም ደግሞ ባሎቻቸው ሙስሊም የሆነ ሴቶችም ስላሉ እነኝም ማድረግ ሊከብድ ይችላል። ማለት ብዙ ዘገምተኞች አሉ። ላይክ ለማግኘት ብለው ሙሐመድ ሸፋዬ ነው፣ ሸፋ የሚሆነኝ ሙሐመድ ነው ማለትም